ሁሱ እኔ በጣም ያመኝ ነበርና ከዚህ በፊት በጣም በህመም ብዙ አመታቶችን ለ5 አመት በህመም አሳልፍ ያለሁኝና ህመሙ ግን የገዛ የእናቴ እህቷ ነች ሲሂር አስደርጋብኝ ነውና ያው በቁርአን ምናምን እሷ እንደሆነች ተናገርኩኝ። በጣም ብዙ ነገር ለአንድ አመት ሁለት አይኖቼ ጠፍተው ነበረ። አልহামዱሊላህ ሰላም ነኝ። እግሮቼ ምንም ብቻ ፈተናው በጣም ትልቅ ነውና አሳለፍኩኝ። ለዛ አሳለፍኩኝና ሁለት አይኔ ጠፍቶ በነበረበት ሰዓት በጣም ለ10 ቀናት ነይቼ ጾሜ በሷ ላይ በቃ ማለቴ በቃ የኔን ስቃይ እንድታየው ብዬ በጣም አልቅሼ በጣም ከምንም በላይ ከምነግርህ በላይ አልቅሼ የኔን ስቃይ እኔ ምን ያጠፋሁት ነገር አለ? በዛን ሰዓት አላህ መለመን አልነበረብኝም። የኔን ስቃይ ተይው ብዬ ማድረግ አልነበረብኝም። በጣም ብዙ ስቃይ ሁሱ በጣም ብዙ ስቃይ ምን አድርጋሽ ነበር? ሲሂር ነው ያኔ ሲሂር ነው። ቁርአን ሲቀራልኝ እሷን ስም ነው የምጠራው። እሷ እንደሆነች ነው እንዳበላች ነው የሚናገረው። ለ7 አመት በቁርአን ነው የቆየሁት። ለ1 አመት ሁለት አይኔ ጠፍቶ ነበር። ለ2 አመት ሁለት እጅም እግሬም ተሳስሮ በሰው እጅ ነበርኩኝ እና እሷው ራሴ አክስቴ ናት ስሟን የምጠራውና እኔ ደግሞ ወዴትም አለለም በቃ እየጾምኩኝ ሁለት አይኖቼ በጠፉበት ሰዓት ነው ዱዓ ያረኩት። ዱዓ አርጌ ግን ለአላህ ቃል ገባሁኝ እኔን ስቃይ እሷ ካየችው ለአላህ በራሴ ማንንም ሳያግዘኝ አንድ መስጊድ ልሰራ ነየኩኝና ያንን ነገር ደግሞ አሳየኝ። አሁን ጥያቄው ምንድነው? እና እንደዛ ማድረግ ስህተት ነበር ወይ? አሁን ላይ እንደዛ ብዬ ማድረግ አልነበረኝም ወይ ነው? አዳምጪ እህት መልስ ነው። ደግሞ አዳምጪ እሺ። የተበደለ ሰው ዱዓ ማድረግ መብት አለው፣ ሐቅ አለው በበደለ ሰው ላይ ገብታችኋል። የተበደለ ሰው በተለይ በሲህርና በቡዳ ነክተውት ከሆነ ያን ሰው እርግጠኛ ከሆንሽ በዚያ ነገር ላይ ይሄ እንደ ወንጀል አይቆጠርም። ነቢያችን ሰለላሁ ዐለይሂ ወሰለም ወተቂ ዳዕወተል መዝሉም አሉ። የተበደለን ሰው ዱዓ ተጠንቀቁ። ፈኢነሁ ለይሰ በይነሁ ወበይነላሂ ሒጃብ፣ በእርሱና በአላህ መካከል ምንም አይነት ግርዶሽ የለምና ቀጥታ ይደርሳል። እና የተበደለ ሰው ዱዓ ማድረግ ይችላል፣ ሐቅ አለው። ግን ከዚያ በላይ ይቅር ቢል መልካም ነው። የተሻለ ነው። ይቅር የሚባልለት ሰው ደግሞ ለሁለት ይከፈላሉ። አንደኛ በድሎ ከበደሉ የማይጸጸት ከሆነ ሰዎችን በመበደሉ ላይ የሚቀጥል ከሆነ ይሄ ሰውዬ ይቅርታ አይደረግለትም። ይቅርታ ቢደረገው ለምን አይነት ሰው ነው ከተባለ ኃጢአቱ ለተመለሰና ይቅርታ ለጠየቀ ሰው ነው። ነገር ግን በዚያ ሰዎችን በመበደሉ ላይ እናንተ በመስበር ላይ የሚቀጥል ከሆነ ነገም ይቅር ይሉኛል ብሎ ሰዎችን መበደልን ስለሚቀጥል አውፍ ማለታቸው ለዚህ ሰው ይጎዳዋል እንጂ አይጠቅመውም። ነገ ከአላህ ፊት እጠይቃለሁ ብላችሁ ብታስፈራሩት ለዚህ ሰው የሚሻለው ይህ ነው። ከዚህ በኋላ አውፍ ይሉኛል ነገ አላህ ፊት እጠይቃለሁ የሚለው ቆም ብሎ ያስብበታል። እና ይህ ነው እንዳጠቃላይ አሁን ይቅር የተበደልሽውን ያክል ዱዓ አደረግሽባት አላህ ሱብሓነሁ ወተዓላ ሰማሽና ያን ባንቺ ላይ ያደረገችውን ነገር አላህ ሱብሓነሁ ወተዓላ በዚሁ በምድር ላይ ዋጋውን ከፍላት ከሆነ ከነሱ በፊት የሆነ አሁን ይቅር በያትና ወደ አላህ ተውበት እንድታደርግ ወደ አላህ እንድትመለስ ምከሪያት። እሱ ነው እኮ መጀመሪያ ነገሩን ብሉኝ እሷ ናት እንደዚህ እሷ ዱዓ ነው አውፍ በሉኝ ብላ ያው አውፍ ብያታለሁ። ቤቷን ሂጄ ጠይቂያታለሁ። ግን ያው እስካሁን አይኗ አልተገለጠም። ያው ግን እኔ አውፍ ብያታለሁ እና ሁሌ ስለሚያሳስበኝ ነው። ጀዛከላህ ኸይር። ከድሮ ጀምሮ ማለት ነው። እኔ ልጠይቅ። ሰላም አለይኩም ኡስታዝ። ሰማል ወአለይኩም ሰላም ቀጥይ ይተሰማል። እሺ እኔ የአክስቴ ልጅ ነበር እና ትልቅ ነው። በፊት የእናቴን ጡት ታላቅ እህቴ ጋር የእናቴን ጡት እናቱ ታማ አብረው ነው አብተው ያደጉት እሷ ጋር ለሷ ታላቅ እህቴ ጋር ማለት ነው። እና ለሷ ብቻ ነው ወንድምነቱ ወይስ
የእናቴን ጡት ስለጠባ እሷ ጋር ወይስ ለእኔም ወንድሜ ነው ወይስ ለእሷ ብቻ ነው? ግራ ስላጋባኝ ለሁላችሁ አንድ ያክስትሽን ጡት ጠብተሽ ከሆነ የእሷ ያክስትሽ ልጆች ሁሉ እንዳለ ለአንቺ እንደ ወንድም ናቸው። አብረሽ ከጠባሽው ልጅ ብቻ ሳይሆን ከሁሉም ጋር ኖ እሱ እኔ ጋር አልጠባም። ታላቅ እህቴ ጋር ነው የጠባው፣ ግን ለእኔም ወንድሜ ነው። አዎ የእናትሽን ጡት ጠብተሽ ከሆነ እርሱ ለየዛች ለእርሱ ያንቺ እናት የጥቢ እናቱ ነች። ስለዚህ የእናትሽ ልጆች ሁሉ እንዳለ ለእርሱ መህረም ናቸው፣ ዘመድ ናቸው፣ የጥቢ እህቶች ናቸው። ጀዛከላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እኔ ፈተዋ ጥያቄ ነው መጠየቅ የፈለኩትና ያው ትንሽ ረዘም ሊልብኝ ይችላል። ችግር የለውም አይደል? አጠር አድርጌና ጉዳዩን ጠይቂ። እሺ እኔ መጀመሪያ ተክፍለ ሀገር ወደ አዲስ አበባ ስመጣ በልጅነቴ ነበር የመጣሁት። ይዛኝ የመጣችው ልጅ ደግሞ ኦርቶዶክስ ነበረች። ከዛ የክርስቲያን ቤት ነው ስራ ያስቀጠረች ማለት ነው። ከዛ ልጅ ስለነበርኩኝ እኔ የምገባበት ቤት ለእናቴ ስልክ በምደውልበት ሰዓት አደራ ትላቸው ነበር ማለት ነው። ከዛ የገባሁባቸው ሰዎች ወደ ሀገራቸው ሊሄዱ ወደ ትግራይ ነበሩ። ሊሄዱ ሲሉ የእናትሽ አደራ ስላለብኝ ወይ ወደ ሀገርሽ ትሄጃለሽ ወይ ደግሞ ስራ እኔ ላስገባሽ የማውቀው ቤት ሲለኝ እሺ አልኩትና ሆቴል እቃጣቢ ቀለል ያለ ስራ ነውና እቃጣቢ ግቢ ምናምን ሲለኝ እሺ ብዬ ገባሁኝ። ከዛ እየሰራሁኝ እያለ እዛ ከብዙ ሰው ጋር ስለምገናኝ መስተንግዶችም ምናምን ስለነበሩ ለምን የተሻለ ስራ ገቢም ከዝሙያ ከለመድሽ ምናምን ሲሉኝ እሺ ብዬ የተሻለ ቤት ገባሁኝ ማለት ነው። ከዛ እንደዛ እየሰራሁኝ ምናምን እያለ ያው አብዛኛው የምሰራበት ቤት ሙስሊም እንደሆንኩ እናገራለሁኝ እና የሆነ ሰዓት ላይ ክረምት ላይ ነው ስራ የለም ነበረ። የሆነ ደላላ ነበረ ስራ አግኝቼልሻለሁ እኔ ምናምን ሲለኝ እሺ ብዬ ሄድኩኝ። እኔ በዛ ሰዓት ሂጃብ አልለብስም ነበረ እና ከተነጋገርን በኋላ በቃ አሁን ትሄጃለሽ ምናምን ሲለኝ እኔ እኮ ግን ሙስሊም ነኝ ምናምን ነግራችኋል ይሄን ስለው አይ አልነገርሽኝም እኮ ሲጀመር ስትታይ ሙስሊም አትመስይም ሂጃብ አለበሽም ምናምን ሲለኝ ከዛ አይ እኔ እንደዚህ ነው ምናምን ስለው በቃ ችግር የለውም አንቺ ሙስሊም ነኝ ብለሽ አትንገሪያቸው እዛ ቤት ሁሉም ክርስቲያን ስለሆነ የሚሰራው ዝም ብለሽ ሂደሽ ስሪ ምናምን ሲለኝ እሺ አልኩና ሄድኩኝ። አማራጭ ስላጣሁኝ ያው ስራ የለም ነበረ ክረምት ላይ ብዙ ጊዜ ስራ የለም። እሺ ብዬ ሄድኩኝ። እዛ እየሰራሁኝ እያለ የሆነ ሰዓት ላይ በጣም ይወደን ስለነበረ ሰውየው በአመት አንድ ጊዜ እነሱ ወደ ድሬዳዋ የሚሄዱበት ቤተ ክርስቲያን አላቸው በአመት አንድ ጊዜና ከዛ ሽቲ መስቀል ምናምን ይዞልን መጣ ማለት ነው። ከዛ ሌሎቹ ለበሱ የተሰጣቸውን መስቀል አድርገው ይመጣል አንዳንድ ጊዜ ኩሽና። ከዛ ሲያይ እንዴ ለምንድን ነው አንቺ ያለበሽው መስቀል ምናምን ሲል አረ የኛም ጥያቄ ነው ይሄን ያክል እኮ ትሰራ መስቀል አርጋ ይተናት አናቅም ለምን እንደሆነ አላቅም ጴንጤነሽ ስንላት ኦርቶዶክስ ነኝ ትላለች ግን ለምን እንደማትለብስ መስቀል አናቅም ምናምን ሲሉኝ አረ እየረሳሁት ነው እንጂ ለብሳለሁ ምናምን አልኳቸውና በቃ ይጃውን ለብሰሽ ነኝ ምናምን አሉኝ ማለት ነው። ከዛ እሺ ብዬ መስቀሉን ለበስኩኝ። እረፍት ምናምን ሲሄድ አንዳንድ ጊዜ አውልቄ ቦርሳዬ ውስጥ አስቀምጣለሁኝ ወንድሜ እንዳያየኝ። ከዛ የሆነ ጊዜ እህቴ ስትፈትሽ አገኘችው እንዳንቺ መስቀል ትለብሻለሽ እንደ ምንድነው ምናምን ስትለኝ አረ እኔ ያለብስም የጓደኛዬን ይዤ ነው ምናምን አልኳት ማለት ነው። እና ይሄ እንዴት ይታያል? አሁን እኔ ከእስልምና ወጥቻለሁ ይሄ ነገር በተውባ ይስተካከላል ወደ አላህ ወደ ጌታዬ በተውባ እንትን ማለት እችላለሁኝ ወይስ ከእስልምና ወጥቻለሁኝ እንዴት ይታያል? እሺ ለብሰሽዋል መስቀሉን ወይንስ ፎርሳሾች ብቻ ነበር የተቀመጠው? ለብሼዋለሁ። አምነሽበት ነው የለበሽው ወይንስ ከእነርሱ ጋር እንደው ለስራ ስቲል መመሳሰል ብለሽ ነው? አይ አምኜበት አይደለም። እሺ ለማንኛውም ወደ አላህ Subhanahu Wa Ta'ala ተውበት አድርጊ። ያንን አምነሽበት ከሆነ የለበሽው ከእስልምና ትወጫለሽ። ነገር ግን ያን ነገር ሰውየው ተገዶ ከሆነ ህይወት አስገድዶት የገባበት ከሆነ ተገዶ ይሄን ስራ ያሰራ ሰው ከእስልምና አይወጣም። እዚህ ቦታ ላይ ግን አስገድዶሽ ነው ማለት ይከብዳል። እዚህ ቦታ ላይ አስገድዶሽ ነው ማለት ይከብዳል። አላስገድዶሽም ስራ መቀየር ትችይ ነበር ወይንም ደግሞ ለኃላፊዎችሽ ተናግረሽ በግልጽ አይ እኔ በቃ ሙስሊም ነኝ ብለሽ ነገር አላደርግም ብለሽ መጋፈጥ ትችይ ነበር።
ይሄ ነገር ዑዝር የተሰጠው ለህይወቱ አደጋ የሆነበት ሰው ብቻ ነው። አማር ብን ያሲር በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እናቱንና አባቱን ሲገድሉበት የመካ ከሃዲያኖች ከእምነታችሁ ካልተመላሳችሁ ተብለው እርሱንም ሊገድሉት እንደሆነ ባወቀ ጊዜ ኮሜንት ላይ አትስፈደው፣ ስርዓት ያዙ ባለጌ የሚል ጽሁፍ እያየሁ ነው። ስርዓት አትይዙም እንዴ? ይህ ከሙስሊም አይጠብቅብን። ስርዓት ይምራችሁ። ተሳስቶ ስህተቱን ከዲን አንጻር ለመመዘንና ለማየት የመጣን ሰው እንደዚህ አታድርጉ። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንዲት ፋሚዲያ ሴት ነበረች፣ ከፋሚዲያ ጎሳ ነች። መጣችና ያ ረሱላህ ኢኒ ሑብላ ሚነ ዚና ፈጠሂርኒ አለች። አንተ የአላህ መልእክተኛ ሆይ እኔ ከዝሙት አርግዣለሁኝና እባክዎትን የአላህን ህግ በእኔ ላይ በመፈጸም ከኃጢአቴ አንጹኝ አለቻቸው። ያም ህግ በእርሷ ላይ ሲፈጸም ጊዜ በስተመጨረሻ እርሷን ተናገሯት፣ ሰደቧት። አንዳንድ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ወራ ተቆጡ፣ ከለከሉ። አንድም ሰው እርሷን እንዳይናገር ካሉ በኋላ ምን አሉ? ወላሂ ኢነሃ ታበት ተውበተን ለው ውዚዐ ተውበቱሃ ዐላ አህሊል መዲና ለከፈትሁም አሉ። በአላህ ስም እምላለሁኝ ይቺ ሴት ወደ ጌታዋ ወደ አላህ ንስሐ አድርጋለች። የእርሷ ንስሐ ለእናንተ ለመዲና ሰዎች ቢከፋፈል በበቃቸው ነበር አሉ። ኃጢአቱንና ስህተቱን አምኖ ያንን ስህተቱን ከአላህ ዘንድ ምህረት ለማግኘት ወደ እርሱ ለመመለስ የመጣን ሰው አላህ በጣም ነው የሚወደው። ኢነላሃ ዩሂቡ ሻበ ታኢብ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ንስሐ አድራጊ ባሪያውን በጣም ይወዳል ብለዋል። እንደ አጠቃላይ ይሄት በዚህ ነገር ላይ አንቺ በራስሽ ሻሃዳ ያዢ። ከዚያም በኋላ በኢስላም ላይ አምነሽ ከዚያ ነገር ተጸጽተሽ ወደ ሶላት እስከተመለስሽ ድረስ አላህ ሱብሓነሁ ወተዓላ ያለፈውን ይቅር ይልሻል። ሻሃዳ ያዢ። እሺ በራስሽ ማለት ትችያለሽ። እሺ ጀዛኩሙላህ ኸይር። በጣም ነው የማመሰግነው። እሺ ኢትዝሚ ሰላም ነው፣ እንዴት ነሽ? ሰላም አንዴ በተራ ሰላም ቤተሰብ እንዴት ናቸው? ደህና ነሽ? አማን ነው? ሰላም ነኝ። አለን። እሺ ጥያቄ አለሽ? ጥያቄ አለኝ። እኔ የሆሱ የሚባለው ልጅ ፔጁን ፈልጌ ነው። ገጹ ይሄ እሱ ነው? አዎ ይሄ እሱ ነው። ማለት የጠየቃቸው ጥያቄዎች አሉኝና ግን ለጊዜው አልተዘጋጀሁበትም። ተዘጋጅቼበት እመጣለሁ። ገጹ ከሆነ ይቻላል። አብሽሪ ይቻላል። እሺ ደግነት ደጉ ጥያቄ አለ? አመሰግናለሁ። لا تنزلوها خلوها تستمع وتتعلم معنا. ايش ጥያቄ ምንድነው? ደህና ነህ? ሰላም ውለሃል? ደህና አልሐምዱሊላህ። ሃይ ጥያቄ ምንድነው? ጥያቄ አለ። እሺ ጥያቄ ምንድነው? ደህና ነኝ አልሐምዱሊላህ። ጥያቄ አለ። እሺ ቤት እየገባ ነው መሰለኝ። በፈጣሪስ ጥያቄ ምንድነው? ደግነት ጥያቄ አለ። ጥያቄ መጀመሪያ እኔ 3 ጥያቄ ተረጋጋ እንጂ። ጥያቄ 3 ጥያቄ ነው ያለኝ። አጠራጠር አድርጌ ነው የምጠይቅህ። ኔትወርክ ይዘገያል። በቃ አስተካክለውና ና። እሺ አድሚኖች ካላችሁ በተራ አስገባቸው። የላኩ ሰዎች ካሉ ክርስቲያን ካሉ አስቀድሟቸው። እሺ የገባችሁ ሰዎች ጥያቄ አላችሁ? ሰላም አለይኩም ወሰላም። ወአለይኩም ሰላም ወራህመቱላህ። حبك الله الذي يحبكم من فضله. طيب
ጥያቄ ሶላት ሰግድ አላህ በሰላም ወደ እኔ አሁን ያለው ሰው ሀገር ነውና አላህ በሰላም ለሀገሬ ካበቃኝ መስጊድ አቅሜ የቻለውን እናይታለሁ ብዬ ነበርና እሱ እንዴት ይታያል? ይቻላል ችግር የለም። እሺ ሁለተኛ ጥያቄ ደግሞ ልጄ ከተወለደ አመቱ ማነው 2 አመቱ ማለት ነው ሀቂቃ ለማውጣት 2 በግ ካልሆነ አይቻልም እያሉኝ ነው። እሱ እስከ 2 በግ። እሺ ሌላ ጥያቄ አለሽ? የሚረብሽ ድምጽ ስላለ ካንቺ ጋር ሌላ ጥያቄ አለሽ? አዎ ጫጫታ ልጆች ጋር መዝጋና። እሺ ያላ ሰላም አለይኩም ጫጫታ አልወደም ከይቅርታ ጋር። እሺ መልሱን እንመልስላት። አንድ ወንድ ልጅ ወልጃለሁኝ ሐቂቃ 2 ነው ማድረግ ያለብሽ አሉኝ። እንዴት ነው የሚል ነው? አዎ እንደ አስሉ እንደ መሰረቱ ስለ ወንድ ልጅ 2 እንዲታረድ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እናታችን አይሻ ምን አለች? አላህ መልካም ስራውን ይወደድላትና አመረ ረሱላህ ሰለላሁ ዐለይሂ ወሰለም አን يعق عن الغلام شاتين وعن الجارية شات። የአላህ መልእክተኛ ነብያችን ሰለላሁ ዐለይሂ ወሰለም ስለ ወንዶች 2 እንዲታረድ ስለ ሴቶች 1 እንዲታረድ አዘዋል። ለሴቶች በርካታ ህግጋቶች ላይ ተቀንሶላቸዋል። በፈጣሪ ለሴቶች በበርካታ ህግጋቶች ላይ አላህ Subhanahu Wa Ta'ala ቀንሶላቸዋል። ለወንዶች ከፍ ተደርጓል። እንዳጠቃላይ በዚህ ቦታ ላይ 2 ግዴታ ነው ወይ ወንድ ልጅ ለወለደ ሰው ከተባለ ግዴታ አይደለም። ሲጀመር አስለን አልዐቂቃ ሱና ሙአከደ ጠንካራ ከሚባሉ የሱና አይነቶች እንጂ ግዴታ አይደለም። ስለዚህ ከቻለች 2 ታወጣለች ስለ ወንድ ልጅ። እሺ ካልቻሉስ 1 ብቻ ማረድ ይችላሉ ካልቻሉ። እሺ ለሴት እስከ 1 በላይ ማረድ ይቻላል ወይ ከተባለ ለምሳሌ ብዙ እንግዳ የሚመጣባት ከሆነ ሴት የወለደች እናት ወይንም ሴት የወለደ አባት አዎ 2 እና ከዚያ በላይ ቢያርድ ችግር የለም። እሺ የቀላችሁ ቢስሚላህ ሰላቱ ወሰላሙ አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኡስታዝና ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን ዘናና አባ ሰላምና አማን እስዬ አላሁ አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ አላህ ኑር ያቦ አላህ ከልጅ ልጆች እስከሚያሳይ ድረስ አላህ ረጅም ዕድሜ ይስጥህ። ምን በል ኡስታዴ። አሚን ያ ረብ አሚን። እችን እኮ በህልሜ አይቼ ነው እኮ ኡስታዴ። እንዳው እንደሚዤ ላንተ ሆኜ በጣም የሚገርምህ እንዲህ ነጭ በነጭ ለብሰን በቃ ከዚህም ከባለቤት አንተም ከሁለተኛ ከምስቲ ጋር ይዘህ ወደ ሐጅ ስንሄድ ነው አየሁት። በጣም የሚገርምህ። ስለዚህ ዱዓ አድርጌያለሁ ኢንሻአላህ አላህ ሱብሃነሁ ወተዓላ አየሁት ደግሞ ሳይገለኝ አላህ ያፍቃው። አሚን በሉ ወንድሞቼ። የሆነ ነገር ናቸው ተምረን ነው ኡስታዝ ጀዛከላህ። እኔ የተለየ ነገር ለምን ለራሳችሁ የወደዳችሁ ለወንድሞቹ እስካልወደዳችሁ አላመናችሁም ብሎ ነው አላህ ረሱላችን። ስለዚህ እኔ ራሴ ለወደድኩት ለአንተ የወደድኩት ነው ኢንሻአላህ። እሱንም አላህ ያሳይ ኢንሻአላህ ኡስታዝ ከልቤ ነው። እሺ ወደ ጥያቄ ልሂድ። አሚን መርሐባ አብሽር ኢንሻአላህ። በዚህ ወጣትነትማ ኢንሻአላህ ድብ ነው የምታደርገው ኢንሻአላህ ጀዛከላህ። ያን ጥያቄ አለ የመጨረሻ ግን ያ ኡስታዝ ጀማ حقق العدميات ما يعرفوا اللغة العربية لازم تعلمهم. قالت أنت البنت تومي دخلت لا تنزلوها، قالت ننزلوها لازم يتعلموا اللغة العربية صح؟ تتكلم العربي بعد ما شاء الله عليك. شوية الحمد لله نتكلم اللغة العربية شوية إن شاء الله. لا ወንድማችን እኮ ቅድም ቱሚ አታወዷት በአረብኛ ስላችሁ ነበርና ወዲያውኑ ለጠራችኋት እና ኦኬ። አንዳንድ ጊዜ ያው በደም ኡስታዞቻችን አድሚን በተለይ አድሚኖች ፕሊዝ ይደግመዋለሁ። ኡስታዝ የሚለው ነገር ተከታተሉ ፕሊዝ ተከታተሉት። አድሚኖች አውርዳቸው በተራ አስገባቸው ሚውት አድርጋቸው ስሉ ፕሊዝ ዝም አትሉ። ከሱ ብዙ ነገር ነው የምንማረው። ወገኖቻችን መማር ይፈልጋሉ ወላሂ ወንድሞቼ። ለሱ ደግሞ አንዳንድ ጊዜ ታይም እንስጣቸው። ሁሉ ጊዜ አድሚን ምናምን ከማለት አለባችሁ፣ ሬዲ መሆን አለባችሁ። እሺ ወንድሞች እና እህቶች አድሚን በጣም ወዳቸው ለእስልምና ጉጉት ስላለኝ ነው። እሺ ሌላ ነገር እንዳይመስላችሁ እንቅፋት አለ ጉጉት ስላለኝ ነው። እና እቺን ነው ለማስፈልገ ነው። ሌላ ኡስታዝ 1-2 ጥያቄ አለኝ ወላሂ። እኔ እኮ ድምጼ ደግሞ ሰዎች እኮ ከእንቅልፍ ያስነሳል አንዴ ኡስታዝ
ድምጼ ኮንክ እንቅልፍ ነው አለሱ ይመቻል። ደስ ይትለኝ ኡስታድዬ። አንድ ሁለት ጥያቄ አለኝ። ብዙ ጊዜ ኡስታድ ይሄ ፈትዋ ነው ፈትዋ አይደለም ብባል ነገር አለ ብዙ ጊዜ ኡስታድ። እስቲ ውስዬ እኔ ኡስታድ እንዳ አይደለም አቺም ታናሽ ወንድም ልትሆን ትችላለህ አይደል? አላህ እንዳትጽምን አለኝ። በጣም ዝገረ ትንሽ ባለቤቴ ነካነካ የምታረገው ትንሽ አለችኝ። በጣም ይገርም እሷ አትኩራት ትለኛለች ባለቤቴ። በጣም ይገርም እቺ ብቻ ልነካካት ነው የምትለው። ገባ ኡስታድ? አሪ ባራዳ ምስት ነው አላህ ሰጠኝ። እና ኡስታድ ብዙ ጊዜ የምሰማው ፈትዋ ነው ይሄ ፈትዋ ይላሉ። አዎ ፈትዋ የሚባል ነገር አለ። እና አዎ ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም በልጉ እኒ ወለው አያ ብሏል። አቺ ያዝልኝ በልጉ እኒ ወለው አያ በዘክነ ዚክራ ትንፋሉ ሙእሚኒን አለ። እነዚህ እኮ ሐዲስና ቁርአን ናቸው እዛ ውስጥ አሉት። ስለዚህ አሁን ለምሳሌ አላህ Subhanahu Wa Ta'ala ያሉት ነገር ሰምቻለሁ፣ ረሱላችን ያሉት ሰምቻለሁ። ሌላ ቦታ የሆነ ሰው ጥያቄ ቢጠይቁ ያኔ የሰማሁትን ጥያቄ እንደው ቢመልስለት ፈትዋ ወደ ፈትዋ ወይ ሼኮቹ ኡስታዶች ጋር ሂዱ የሚባል ነገር አለ። እቺስ እንደው ሰፋ አድርጎ ኡስታድ ጀዛከላህ። ለምን የሰማሁት ነገር ለማስተላለፍ ለምን ዝም እላለሁ? አላህ ይጠይቀኛል። አንድ ሁለተኛ ደግሞ በዝክርነ ዚክራ ትንፋሉ ሙእሚኒን አለች። ማስታወስ ለሙእሚን ይጠቅማል። ያ ሰውየው ደግሞ ትክክል ካልሆነ ያ የተናገረው ጥያቄ ከሆነ ወይም መልሱ ካልሆነ የሰማሁት ቀጥታ ባስተላለፍ ኡስታዶች አይደለም ወደ ኡስታዶች ይሁዱ የሚባልበት ምክንያት ደሊሉ ካለ ደሊል የለውም። ያን ጊዜ ሁለት እግሬን አጣጥሜ ኡስታዶች ጋር ወዝዋል። ያ ሰውዬ ደሊል ካለኝ አይደል እንዴ መስረጃ ካለኝ ወደ ኡስታዶች ወዝዋል። ግን የሰማሁትን ግን አስተላልፈዋለሁ። እስቲ በዚህ ላይ ምን ትላለህ? ብዙ ጊዜ ሩሞቹ ወንድሞቻችሁን ተጨነቁ የፈትዋቶ ምናምን የሉም ስለምሰማ ነው። ኡስታድ ይገባል ብዬ ነው ገምታለሁ። እስቲ ሰፋ አድርግላቸው ጀዛከላህ። አንድ የመጨረሻ ጥያቄ አለኝ፣ ቀጥልበት። መናገር የፈለገው ወንድማችን ምን መሰለህ? ከዑለሞች ያለው ፈትዋ የሰማሁት ትክክለኛ መንገድ ያንን የደረሰኝን ባደርሳቸው ችግር አለ ወይ ነው። ይህ ችግር የለውም። ይህ ችግር የለውም። ለምሳሌ በጣም ግልጽ የሆኑ ነገራቶች፣ ምንም የማያሻሙ የሆኑ ነገራቶች በግልጽ የሆኑ እነዚያ ቢነገር ችግር የለውም። አይሰማም እንደ ልጆች ደግሞ አይሰማ። እስኪ አንድ ስልክ ጋር ከቻላችሁት በማለት ጀዛከላህ ኡስታዝ። አሁን ቀጥል። አርቢኖች ለምን አታስታውሷቸውም? ታብ አድርጉ ብላችሁ አስታውሷቸው ኮሜንት ላይ ከቻላችሁ። እሺ ለማንኛውም የሰማውን ብታደርስ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም በሊጉ ዐኒ ወለው አያ አሉ። ከእኔ የሰማችሁትን ለሌሎች አድርሱ አንዲትም አንቀጽ እንኳን ብትሆን ብለዋል። ልክ እንዲሁ በዚሁ መሰረት ከዑለሞች የሰማኸውን በትክክለኛው መድረስ መንገድ ማድረስ የምትችል ከሆነ ብታደርስ ችግር የለውም። ይቻላል፣ ችግር የለውም። ግልጽ የሆነ ከሆነ ምንም የማያሻማ የሆነ ግልጽ ነገር ከሆነ ነገር ግን ያ ነገር እውቀትን የሚጠይቅ ከሆነ የማታውቁት ነገር ከሆነ እውቀት ባለቤቶችን ሄዳችሁ ትጠይቃላችሁ። አይሰማም አይደል? ይቆራረጣል ኡስታዝ። ያ ነገር ያላወቃችሁትም ዑለሞች ጠይቁላ። እዛ ላይ ነው የቆምኩት። አላህ ሲናገር ማለት ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን፣ የማታውቁ እንደሆናችሁ የእውቀት ባለቤቶችን ጠይቁ ብሏል።
ስለዚህ ያ ነው የምታውቁት ግልጽ ነገር ከሆነ ካለ የዛኔ ያንን ትነግሩታላችሁ። የማይታወቅ ከሆነ ደግሞ እናንተ የማታውቁት ከሆነ በዚያ ነገር ላይ ሰው ጠንቃቃ ሊሆን ይገባል። በተለይ በሃይማኖት ላይ ከራሱ ምንም ነገር ሊናገር አይገባውም ከአላህና ከመልእክተኛ ማስረጃን ካልያዘ በስተቀር ማለት ነው። ይሄን ይመስላል። እሺ ሰላም አለይኩም። ቀጥል። ቆይ አንዳንድ ጊዜ ወንድማችን አንዱ ሰው ሲጠይቅ ካልተገባ ኡስታዝ ስራ እስከሚሄድ ድረስ ማንም ሰው እንዳያወርደኝ ለዛሬ እንደ አድሚን ሆኜ እሰራለሁ። እሺ ማንም ሰው እንዳያወርደኝ በማር የገባው አስተካክሏል። እሺ አንቀስ ለማለት ፈልጌ ነው። እሺ ቀጥሉና ደግሞ ሌላም ነገራቸው ወንድሞች ናቸው። አንዱ ሰው ጥያቄ ሲጠይቅ ሳልጨርስ በማለት አትግቡ ፕሊዝ። በተራ አርጉና ኡስታዝ ሲጨርስና ከዛ ወንድማችን ሲወርዱ የሚቀጥለው ደግሞ በተራ ይሉ። እሺ ጀዛኩሙላሁ ኸይር። እሺ ኡስታዝ ቀጥልበት። ቀጥይ